የጠንብ ዘር አንገትህን ቆርጬ ማለት ነው። ወደኋላ ነበር እንደዚህ ቁላን ቆርጬ አፍ ውስጥ ቆስቼ አንገትህን ቆርጬ ነበር እዛ መከትፍ ባህር ውስጥ እንተ ጠንብ ሌላ የለሽም ጨርሽ። እሺ እና መልአኩ ጅብሪል ይቅር ብዬሻለሁ፣ ሁላችሁም ስሙት፣ ይቅር ብዬሻለሁ። እሺ እና መጽሐፍ ቅዱስ ላይ የሚያወሩት ስለ ክርስቶስ ነው፣ ስለ አንድ አምላክ ነው። እሱን አንድ አምላክ ተቀብያለሁኝ ብዬ አምናለሁ። እኔ የጠየቅኩት ስለ ቁርአን ነው። መሐመድ እስልምና አለ የለም? በቀራ ሳይሽ ነው እስልምና በገዛ መጽሐፍሽ ላይ አለ። ከዚያ አልቀበልም ካልሽ ከካድሽ ሆነ ያላውቀው እንግዲህ መጽሐፍ ቅዱስ ላይ ላሳይሽ እስልምና እንዳለ ይሄ ታውቂያለሽ አይደለ? መጽሐፍ ቅዱስ ላይ ልገባ ነው። እሺ መጽሐፍ ቅዱስ ሐዲስ ያለ ከኦሪት ዘፍጥረት እስከ ራዕይ ድረስ አለልሽ። ይታይሻል? ኦኬ። እዚህ ጋር መጽሐፍ ኢዮብ ላይ እንግባ። ኢዮብ ይላል አይደለ? ኦኬ። ኢዮብ ላይ ገብተናል። ምዕራፍና ቁጥር እናስቀምጥ። እሺ ያለ ኢዮብ ምን ይላል እዚህ ጋር? ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ ይላል አይደለ? ያ ለእግዚአብሔር ተስማሙ። ኦኬ። አሁን ይላል ለእግዚአብሔር መገዛት፣ ለአንዱ አምላክ መገዛት ማለት ምን ማለት ነው? እስኪ ዕብራይስጥ ላይ እንግባ። እዚህ ጋር ምን አልሽ? ሂብሩ የሚለው ላይ ለአንድ አምላክ መገዛት ነው። እኛም ለአንድ አምላክ ነው የምንገዛ እንጂ ለአራት ለአምስት ወይም ደግሞ በጣም ጥሩ። ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር ትንታኔ ጋር ላሳይሽ። የትምሳሌ ዳብሸሪ ምን ማለት ነው? ለእግዚአብሔር መገዛት ማለት ወደ ትይዩ ዕብራይስጥ ይላል። በኢዮብ 22:21 ላይ ነው ያለ ነው። ለአንዱ አምላክ መገዛት ማለት ምን ማለት ነው? አይ እስኪ እዚህ ጋር እንምጣ። ይኸውና ለእግዚአብሔር መገዛት ማለት ይላል አይደል? ወለተ አዎ ለእግዚአብሔር መገዛት አይደለ? አዎ ምን ማለት ነው ይላል እዚህ ጋር። እቺ ቃል ምን ትላለች? አረ ከየት ያመጣው ትርጉም ነው? የምን ትርጉም ነው እሱ? መጽሐፍ ቅዱስ ነው። መጽሐፍ ቅድም ስለ ዕብራይስጥ ስታወራ የአይሁዶች ይሄ ቃል ምን ይላል? ይሄ ቃል ምን ይላል? ራስ ነብበኛ ከመጀመሪያ ወደዚህ እሷን ብቻ ለምን እንትላለን? እሷን ብቻ አይደለም፣ ችግር የለውም። ለአንዱ ለእግዚአብሔር መገዛት ማለት ኢስላም ማለት እንደሆነ ያስቀምጥልሻል እዚህ ጋር። ኢስላም ለእግዚአብሔር መገዛት ነው ያስቀምጥልሻል። ስለዚህ ከቁርአን ውጭ አምጣልኝ ኢስላም እንደነበረ ስትይ አረ ለምን አለ እንጂ ጨርሰው እንጂ እዛው ላይ ሌላው ሙሉ መጽሐፍ ማንበብ ትችላለሽ። ያ ምን ላይ ነው እሱ ያለው? የማን መጽሐፍ ነው? መጽሐፍ ቅዱስ ለእግዚአብሔር ማለት ብለህ እሱ የማን ትርጉም ነው? እነማን የሚመሩበት ናቸው? ክርስቲያኖች ወይስ ደግሞ አይሁዶች ወይስ ደግሞ እስላሞች? ባይብል ማን ነው? የአይሁድ ነው? የሙስሊም ነው? የክርስቲያን? ብዙ አይነት ባይብል አለ። 81 አሃዱ መጽሐፍ የኢትዮጵያ ክርስቲያን እሷን የምከተለው እዛው ላይ 81 አሃዱ ላይ መጽሐፍ ኢዮብ ምዕራፍ 22 ቁጥር 21 ላይ ቀጥታ መጀመሪያ የተጻፈበትን ሄደሽ የዕብራይስጥ ስታዩ ጊዜ ወደ አማርኛ ስትቀይሪው እስላም ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ልክ ባወጣልሽ መሰረት። አይ አሁን አንተንም ጠይቄ ጥያቄ አለኝ እዚህ ላይ ማለት ነው። ይሄንን መጽሐፈ ኢዮብ ላይ ነው ማስረጃ ያለው ያልከኝ ማለት ነው። ለእግዚአብሔር መገዛት ማለት እስላም ማለት ነው የሚል ስለዚህ ኢየሱስ ክርስቶስ ደግሞ ለእግዚአብሔር ይገዛልና ሙስሊም ነው። እሱን ቃል በቃል ላሳይሽ መጽሐፍ ቅዱስ ላይ። አታደናግረኛ፣ እንደዛ አይደለም ያ ለእግዚአብሔር መገዛት ማለት ነው ብሎ ሲያስቀምጥ ኢየሱስ ክርስቶስ ላይ ኢየሱስ ክርስቶስ ለእግዚአብሔር ይገዛል አይደለ? አይገዛም። ይገዛል። ማስረጃ ላሳይሽ ነው። እኔ ማስረጃ ማራሽ ችግር የለም። 81 አሃዱ ይሄ ነው 81 አሃዱ ይሄ ያው ልከፍተው ነው። እሺ አይዋ 81 አሃዱ ኢየሱስ ክርስቶስ ለእግዚአብሔር እንደሚገዛ አሳይሽ። አዲስ ኪዳን ላይ ይጨምቅሽ። ማን የሚጨምቀኝ? መጠየቂያ እኔ መጨመቅ ማለት ነው። ዝም ባያቸው። ያው እና እዚህ ጋር ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ይላል። እግዚአብሔር ልጅ ማን ነው? ወለተ
ኢየሱስ ክርስቶስ እግዚአብሔር ወልድ። አይዋ። ስለዚህ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል። አይዋ። ኢየሱስ ክርስቶስ ሁሉን ላስገዛለት ለእግዚአብሔር ይገዛል። ስለዚህ ለአንድ አምላክ የሚገዛ ነበር ኢየሱስ። እሱን ያመጣህበት ከእሱ መጽሐፍ ወደ ላይ ለምን አታስነብበኝም? ለምን ያችን ብቻ ይዘህ ትሮጣለህ? ያ ብቻ ማስረጃ የሆነኝ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ከመጀመሪያው ሙሉ መጽሐፍ ከመጀመሪያው አስነብበኝ። እሺ እኔ መገልበጥ አልችልም። ቅዱስ ሰጠሽ መጽሐፍ ቅዱስ የለሽም? አንደኛ አፕሊኬሽን ነው። ለእግዚአብሔር አይገዛም ብለሽ ነበር። ያው ቃል በቃል ይገዛል ኢየሱስ ክርስቶስ። ከላይ ከመጀመሪያው ጀምረን እናንብበው። መጀመሪያ እሱ ስለምን ነው የሚያወራው? ቁጥር 28 ስለ ኢየሱስ ክርስቶስ እየተናገረ ነው ጳውሎስ። ገና ያንን የነበረውን ስልጣን ሁሉ ያስረክባል እያለ ይናገራል። የሚገርምሽ እዚህ ጋር ሌላ ሊያው ተመልከች። እዚህ ጋር ከመጀመሪያው ጀምር አንብብልኝ። ጥቅሷ ያኔ መጨረሻ ያለች አይደለ? የእሷን ከፍ ብዬ ላንብብልሽ፣ ችግር የለም። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያው ይሆናሉ። ነገር ግን እያንዳንዱ በአንድ የተረጋጊ ቀስ በይ አንብባልሽኝ ያለ ከላይ ጀምሬ ላንብብልሽ። ከዚያ ቀጥሎ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው አለ። በኋላም አለ አዳምጪ። በኋላም እሺ አስረዳሻለሁ። አሁን በክርስቶስ ላይ የሚሆነውን ጳውሎስ ሊነግርሽ ነው። እሺ ምን አለ? በኋላም መንግስቱን ይላል። ተመልከች። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለ። አየሽ፣ መንግስቱን አሳልፎ ይሰጣል። ምክንያቱም ተሰጥቶት ነውና። ተመልከች አለ ትንሣኤ ጋር ሲመጣ ጊዜ ማለት ነው። አለቅነትንም ሁሉና ትንሣኤን ሁሉ ኃይልንም በሻረ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ መቼ? የትንሣኤ ቀን ክርስቶስ በስጋ በሞተ ጊዜ አይደለም። እንደሱ አይልም። ወደፊት በኋላ ነው የሚለው። ያው በኋላ ባለሸጊ በኋላ እያለች ነው መጨረሻ ጊዜ። እሺ አስረዳኝ። አዎ አለቅነትንም ስልጣንን ሁሉ እንዳለ አሳልፎ ይሰጣል። ምክንያቱም ተሰጥቶት ነውና። ለማን ነው አሳልፎ የሚሰጠው? ለአባቱ ለእግዚአብሔር። እግዚአብሔር ሰጥቶት ስለሆነ ያን ሁሉ አስረክቦ ይሰጣል። ከዛ በኋላ ለእግዚአብሔር ይገዛል። አንብብልን። በኋላ መንግስቱ እንደ እግዚአብሔር አሳልፎ ይሰጣል ከሚለው ጀምሮ ወደ ታንብ በኋላ ይገዛል እስከሚለው ድረስ አቆመልሃለሁ። እሺ አሁን እንዳታቋርጭ ላንብብልሽ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶችም ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ ለእግዚአብሔር ይገዛል። አረ እንደዛ አይደለም የሚለው መጽሐፉ፣ እንደዛ አይደለም ማለት። እሺ ለኢየሱስ ክርስቶስ ሁሉን ያስገዛለት ማን ነው? ራሱ ነው። አባቱ እያለ ነው። ስልጣን ሁሉ እያለ እየተናገረ ኢየሱስ ነው። አባቱ ማን ነው? አምላኩ፣ የኢየሱስ ክርስቶስ አምላክ ማለት ነው። አብ ክርስቶስ እንደዛ አይልም እኮ እሱ ይላል። አምላኬ ብሎ ይጠራል ራሱ ኢየሱስ ክርስቶስ። አይ አምላኬ በሰውነቱን ለመግለጽ ነው። ክርስቶስ እኮ የመጣው አምላኬ የሚለው ኢየሱስ ማንን ነው? አምላኬ አድምጠኝ፣ መጀመሪያ እኔንም ለመረዳት ሞክር። ክርስቶስ እኮ እኛ አምላክ ብቻ ሆኖ ተገለጸ አላልንም እኮ። አምላክም ሰውም ሆኖ ነው። ትንሣኤ ሆነ መጽሐፍ የሚለውን ነው እየጠየኩኝ ያለሁት። የክርስትና እምነት ሌላ ነው፣ መጽሐፍ ቅዱስ ሌላ ነው። ቆይ አንዴ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላኬ የሚለው አካል አለው የለውም?
ይላል መጽሐፍ ቅዱስ ላይ ላሳየሽ። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ይናገራል። አዎ ይናገራል። ስለዚህ አምላኬ የሚለው ማንን ነው? ሰውነቱን ክርስቶስ እኮ ሁለተኛው አዳም መሆኑን አታውቅም? አምላኬ የሚለው ማንን ነው? ማንን? እግዚአብሔር አብን። በጣም ጥሩ። ስለዚህ እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው ማለት ነው። አምላኬ እያለ ይጠራል። ይሄ ያንተ ትርጓሜ ነው እንጂ ክርስቶስ እንደዛ አላለም። አልሽኝ እኮ ማንን ነው አምላኬ የሚለው ስለሽ እግዚአብሔር አብን አልሽ እኮ ሸጊት። ስለዚህ እግዚአብሔር አብ አምላኩ ነው ማለት ነው የሚለውን አድምጠኝ። ክርስቶስ ማን ነው የሚለው ስታውቁን ይሄ የሚገባ ክርስቶስ ማን እንደሆነ ታውቃለህ አንተ? ይሄ ቤተክርስቲያን አስተምህሮ ክርስቶስ ማን ነው ብለው የሚሸውዳቸውን እሱን ታይውና ወደ ግራ መጽሐፉ ላይ ያለውን ነው ከኔ ጋር የምታወሪው። ኢየሱስ አምላኬ የሚለው ማንን ነው ስለሽ አብን ነው አልሽ። ስለዚህ አብ አምላኩ ነው። በሌላ ቦታም ላይ እንደሆነ ለስትሽ ወደ ጥያቄ ተመለስ። አሁን ስለማታመን ስለዚህ አምላኩ ነው ቆይ ማን አይደለም። ስለዚህ ቆይ አንግራውን ነጋሳሽ አምላኩ እንደሆነ ኢየሱስ ተናግሯል። ቆይ በማስረጃ ያሳይሽ። ያው እነዚህ ጋር ነው ያን ወይንም ማያስፈልግ ወንድሜ ታይሻ እሺ ኢየሱስ መጀመሪያ ላይ ኢየሱስ አምላክ እንዳለ የተናገረበት ለሰሽ ነው። ኢየሱስም ገና ወደ አባ ማርያም መግደላዊት አዎ አድራጋቢ አዳምጭ ቀስ በይ። ኢየሱስም ገና ተረጋጊ። ላንብብልሽ ወይ ታነቢያለሽ? ልተውልሽ? ይሰማሻል? ሄሎ አነባዋለሁ ግን ከመጀመሪያው ዝቅ ወዴት ዝቅ አድርገው አምላክ እንዳለው የተናገረበትን ጥቅስ ላስ አቤት ያችን ብቻ ቆርጠህማ እንደ መናፍቶ መነፈቃለሁ አንተ ኧረ መጀመሪያ ምን ለማለት እንደፈለገ ክርስቶስ ሄዳለሁኝ ያለበትን የትኛው ላይ ጀምራ ከመጀመሪያው የዮሐንስ ወንጌል ላይ ከላይ ጀምሬ ላንብብልሽ። በቃ አዎ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ይላል። ያው ማንጭ ቆይ ተቀምጠው አዩት። ከዛ በላይ ያውና ምን አለ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው ወደ አምላኬና ወደ አምላካችሁ አድርጋለሁ አለ ይላል። ማን ነው አምላኩ? ልጄ አምላክሽ አምላክ አለው። ጉድ መጣ። አምላኩ ማን ነው? አሪስን እኮ እንዴ እኔ እያነበብኩ ለምንድን ነው የምትቆርጠው? እሷን ብቻ ቆርጠ ከሆነማ የክርስቶስን ሰውነት ትክዳለህ ማለት ነው። አሁን ስለመካድ ምን አጠጣው? መጽሐፍሽ ላይ ኢየሱስ